ይሄ ብር በ28 ቀን ውስጥ እየተሰራ ነው። በ28 ቀን ውስጥ ብቻ የተሰራ ገንዘብ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ውድ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ ማድረግ ቤተሰብ መሆናችሁን እንዳትረሱ። በየጊዜው የምለቃቸው አዳዲስ ቢዝነስ ነክ ነገሮች ስለቅ እናንተ ጋር እንዲደርስ ማለት ነው። ከኔ የሚጠበቀው ማሳወቅ ነው። የሰራና የተጠቀመ ብልጥ ነው፣ ያልሰራ ሞኝ ነው። ብልጥ ከጎረቤቱ ይማራል፣ ሞኝ ሲደርስበት ይማራል ይላል የገሬ ሰው። ይሄ ብር በ28 ቀን ውስጥ እየተሰራ ነው። ኦኬ፣ ለመጀመሪያ ጊዜ በድርሃም ስቀበል አንድም ቀን በድርሃም ተቀብዬ አላውቅም። ቀጥታ ወደ ኢትዮጵያ ወደ አካውንቴ ወደ ዝግ አካውንቴ እንዲገባ ነበረ ሳደርግ የነበረው ከዚህ ቀደም። ግን አሁን እዚህ ሀገር ላይ በጣም ገንዘብ አስፈልጎኝ ይሄንን ብር አውጥቼዋለሁ። ኦኬ፣ የተሰራው በ28 ቀን ውስጥ ነው። በጣም ስላስፈለገኝ ገንዘብ እዚህ ካሽ ብር በጣም አስፈልጎኝ ነበር። ምን አደረኩኝ? አካውንቱን ወደ ኢማራት ቀይሬ በዚህ ሀገር አወጣው። የዚህን ገንዘብ ምንጩን ማወቅ ትፈልጋላችሁ? የሰራ ሰው የእውነት ነው የምላችሁ፣ አረብ ሀገር ያላችሁ እህቶቼ ከዚህ ቀደም ኢንተርኔታችሁን፣ ስልካችሁን፣ ጊዜያችሁን ለማይጠቅም ነገር የተጠቀማችሁ እህቶቼ ከአሁን በኋላ በስልካችሁ ገንዘብ ለመስራት ኢንተርኔታችሁን ተጠቀሙ። በተለይ አረብ ሀገር ያላችሁ በየበረሃው ያላችሁ ወንድሞቼ ዛሬ እናንተ የያዛችሁት ነገር ነገ ኢትዮጵያ ስትገቡ የእውነት ይጠቅማችኋል። ነገ ለልጅ ልጆቻችሁ የሚተላለፍ ህይወታችሁን የሚቀይር ነው። የዚህም ብር ምንጭ ንገራችሁ። ስንት አመት ሙሉ የሰው ቪዲዮ ስክሮን የሰው ድራማ የሰው ፕራንክ የሰው እንትን ሌላው ፕራንክ ሰርቶ ድራማ ሰርቶ ወዘተ ሰርቶ ገንዘብ ያገኘ፣ እናንተ ግን እስከ መቼ ነው የሰው ቪዲዮ ስክሮን የምታደርጉት? እቺን ገንዘብ ፍለጋ መሰለኝ የሰው ቤት ሽንት ቤት እያጠብን ያለ ነው። የስንት አመት አሮጊት ሽማግሌ ህፃናት የነሱን ቂጥ የነሱን ዳይፐር እያጠብን ያለ ነው ለዚች ገንዘብ ፍለጋ ነው አይደል? ለምን? እኛም ህይወት አለን እኮ የምንኖረው ህይወት አለን። እኛም ሴቶች ነን። የሴት ልጅ እድሜ ይሄዳል፣ ቆሞ አይጠብቀን። አሁንም ትላንትም ከትላንት ወዳም ዛሬም ነገም ያልኩኝ የምቀጥለው ነገር አረብ ሀገር ያላችሁ ሰዎች በእጃችሁ ባለው ስልክ ገንዘብ ስሩ። በእጃችሁ ባለው ስልክ ገንዘብ የሚሰራ ዩቲዩብ ቻናል ሳትከፍቱ ወደ ኢትዮጵያ እንዳትሄዱ። ገንዘብ የሚሰራ ዩቲዩብ ለመስራት ገንዘብ የሚሰራ ዩቲዩብ ለመያዝ ከእናንተ የሚከፈለውን ዋጋ ክፈሉ። ከእናንተ የሚጠበቀው እናንተ ቁጭ ብላችሁ ሳትለፉ ሳትደክሙ ሳታስቡ ሳታወጡ ሳታወርዱ የሚመጣ ገንዘብ የለም። የነገ የተሻለን ህይወት ስኬት የምትፈልጉ ከሆነ ዛሬ ስሩ። እራሳችሁን አረብ ሀገር ላይ መዳም ቤት ብቻ አትደብቁት። የእናንተ ችሎታ የእናንተ እውቀት መዳም ኩሽና ላይ ብቻ ያለ አድርጋችሁ ደብቃችሁታል። ይሄ ስህተት ነው። ኢንተርኔት አላችሁ፣ በዛ ኢንተርኔታችሁ ተጠቀሙ። ውስጣችሁ ላይ የታመቀውን የደብቃችሁትን ችሎታችሁን፣ ብቃታችሁን፣ ጉብዝናችሁን አውጡት። ዩቲዩብ ከከፈታችሁ ደግሞ ወዳው እንደከፈታችሁ ደግሞ ገንዘብ አትጠብቁ። ስሩ፣ የሚገባውን አክል ስሩ። እኔ አሁን ይሄንን ገንዘብ እዚህ መዳም ቤት እየተሰደብኩ በክብሬ እየተጸዳዱ የ3 አመት የ4 አመት ህፃን እየሰደበኝ በ4 ወር በ5 ወር የማገኘው ገንዘብ ነው ይሄ። በ28 ቀን ግን መስራት ትችላላችሁ። በ28 ቀን ማንም አይነግራችሁም፣ እየነገርኳችሁ ነው። ስሩ። የአረብ ሀገር እህቶች በእግራችሁ ቁሙ። ዩቲዩብ የእውነት ሰርታችሁ የእውነት ጠንክራችሁ ወጥራችሁ ከያዛችሁ ትልቅ ድርጅት ነው። ዩቲዩብ ኢንተርናሽናል ዓለም አቀፍ ድርጅት ነው። ለምን አትሰሩ?
ከሀገራችሁ ወደ አረብ ሀገር ወደ ስደት ወደ ማታውቁት ወደ ባዳ ሀገር ስትመጡ እንኳን ያልፈራችሁ ከዚህ ባዳ ሰው ጋር ከሰው ሀገር ጋር ተግባብታችሁ እንደ ቤተሰብ የምትኖሩ ሰዎች ዛሬ በገዛ ስልካችሁ ዩቲዩብ ቻናል ከፍታችሁ ለመስራት ምን ያስፈራል? ከድህነት በላይ የሚያስፈራ ነገር አለ? ከድህነት በላይ አንገት የሚያስደፋ ነገር አለ ወይ? የለም፣ የለም። ድህነት በጣም አስቀያሚ ነው። እኔና አንቺ የመጣነውን ስደት እኔና አንቺ ያየነውን ስቃይና መከራ ነገ ልጆቻችን መቅረስ የለባቸውም። ነገ ለልጆቻችን እንዴት በስልካቸው ሰርተው ገንዘብ እንደሚያገኙ ትምህርታቸውን ሳያቋርጡ ትዳራቸውን ቤታቸውን ሳይበትኑ በሀገራቸው እንዴት ሰርተው እንደሚተዳደሩ ነው ማስተማር ያለብን እንጂ ስደትን አይደለም። ስለ ዩቲዩብ ማወቅ የምትፈልጉ ጠይቁኝ፣ ያሳውቃችኋለሁ። ዩቲዩብ መክፈት የምትፈልጉ ኑ እከፍትላችኋለሁ። ዩቲዩብ መስራት የምትፈልጉ አይምሯችሁ ላይ ያለ ግን ትፈራላችሁ። እኔ ምን እሰራለሁ ምን አወራለሁ? ምንም የሚያስፈራ ነገር የለም። የሚያስፈራው ድህነት ነው። የሚያስፈራው ድህነት ነው። የሚያስጠላው ድህነት ነው። አንገት የሚያስደፋው ድህነት ነው። ከሱ ውጭ የሚያስፈራ ነገር የለም። አሁንም እኔን ማግኘት የምትፈልጉ ዩቲዩብ መክፈት የምትፈልጉ ስለ ዩቲዩብ ሕግና ደንብ ማወቅ የምትፈልጉ ሰዎች በፈለጋችሁ ሰዓት ጠይቁኝ፣ አሳውቃችኋለሁ። አድራሻዬን እያንዳንዳችሁ ታውቃላችሁ። በቲክቶክ ታገኙኛላችሁ፣ በቴሌግራም ታገኙኛላችሁ፣ እዚህ ዩቲዩብ ላይ በኮሜንት ታገኙኛላችሁ። ግን እናንተ ስሩ፣ አንገታችሁ ቀና አድርጉት፣ ቀና አድርጉት፣ ስሩ። ገንዘብ ትፈልጋለህ? ያ ገንዘብ የሚገኝበትን ቦታ ለመድረስ የሚገባውን ዋጋ ክፈል። ገንዘብ ፈልገን ግን ስራ ጣልተን የለም። አረብ ሀገር ያላችሁ ሰዎች እራሳችሁ መዳም ኩሽና ላይ አትደብቁት። እራሳችሁ ከመዳም ሽንት ቤት ውስጥ አትደብቁት። እናንተ ከመዳም ኩሽና ውጪ ምንም ነገር እንደማይገባችሁ አድርጋችሁ አይምሯችሁ አሳምናችሁታል። ይሄ ስህተት ነው። ፍጹም ተቀባይነት ያሌለው ስህተት ነው። ዩቲዩብ ጀምራችኋል። ቻናላችሁ ዩቲዩብ ገንዘብ የሚሰራ ቻናል እስከሚሆን ድረስ ዩቲዩብ ቻናላችሁ ላይ 500፣ 600፣ 700 ዶላር እስከሚከፍላችሁ ድረስ የሚገባውን ዋጋ ክፈሉ። ኢትዮጵያ ሄዳችሁ 1 ብር ብትይዙ ስራ በታችሁ። ኑሮ ውድ ነው። የቤት ኪራይ ውድ ነው። ስለዚህ ይሄንን ዛሬ እዚህ ሀገር ሆናችሁ ስራ ፍጠሩ። ለመቼ? ነገ ኢትዮጵያ ስትሄዱ። ኦኬ። ስለዚህ ጭንቅላት ያለው ብልጥ የሆነ ሰው ይማራል፣ ከጎረቤቱ ሞኝ ሲደርስበት ይማራል ይላል ያገሬ ሰው። ሰላም